ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሮይ ኪን ሊቨርፑሎች መጥፎ የዋንጫ አሸናፊ ናቸው የሚል አስተያየትን ሰጥቷል። እንደዚሁም አሊሰን ቤከር ኮንትራቱን አራዝሟል። ከዚህ በተጨማሪም ዴቪድ ሊች በትናንትናው ጨዋታ ዙሪያ የሰጠው አስተያየት አለ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ኬቨን ሞሪሰንን የተመለከተውን ዘገባ ይሆናል። ዛሬ ላይ በወጡ መረጃዎች መሰረት ኬቨን ሞሪሰን ለመጀመሪያ ጊዜ ለኖርዘርን አይርላንድ ብሔራዊ ቡድን ጥሪ ቀርቦለታል። የኖርዘርን አይርላንድ አሰልጣኝ ሆነው ሚካኤል ኦኔልን ለዚህ ተጫዋች ጥሪ ያቀረበለት በዚህ ሲዝን እያደረገው ባለው ምርጥ የሚባል እንቅስቃሴ ነው። ኬቨን ሞሪሰን በዚህ ሲዝን ለሊቨርፑል ከ21 ዓመት በታች ቡድን እስካሁን ድረስ 17 ጨዋታዎችን ማድረግ ሲችል በእነዚህ 17 ጨዋታዎች 13 ግቦችንና 4 አሲስቶችን ማስመዝገብ ችሏል። በአጠቃላይ በ17 ጨዋታዎች 17 የጎል አስተዋጽኦ ማድረግ ችሏል። በየጨዋታው ወይ ጎል ያስቆጥራል ወይም ደግሞ አሲስት የሚያስመዘግብ ተጫዋች ነው። በዚህም እንግዲህ በሊቨርፑል 21 ዓመት በታች ቡድን ሪከርድ መመዝገብ ከጀመረበት ከ2009-2010 የውድድር ዘመን ጀምሮ አዲስ ሪከርድ ማስመዝገብ ችሏል። ከዚህ ቀደም ሪከርዱ ተይዞ የነበረው በሃሪ ዊልሰን ነው። 2016-17 የውድድር ዘመን ላይ 12 ግቦችን ለ21 ዓመት በታች የሊቨርፑል ቡድን ማስቆጠር ችሎ ነበር። በዚህ ሲዝን ግን ኬቨን ሞሪሰን ገና ውድድሮቹ ሳያልቁ 13 ግቦችን ለ21 ዓመት በታች ቡድን ማስቆጠር ችሏል። እንደዚሁም ባለፉት 6 ጨዋታዎች ውስጥም 5ቱን በአምበልነት መምራት ችሏል። በተጨማሪም በ10 አጋጣሚዎች በዚህ ሲዝን ለሊቨርፑል ዋናው ቡድን የጨዋታ ስብስብ ውስጥ መካተት ችሏል። እንደዚሁም በካራባኦ ካፕ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ በቋሚነት ሲጀምር ከወልቭስ በኤፍኤ ካፕ በተደረገው ጨዋታ ላይ ደግሞ ተቀይሮ መግባት ችሏልና በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በቅርቡም እንግዲህ ወልቭስን 5-0 ባሸነፉበት ጨዋታ ጎል አስቆጥሮ ነው የሃሪ ዊልሰንን ሪከርድ መስበር የቻለውን። በዚህ ሲዝን እያሳዩ ያለውን አስገራሚ የሚባል እንቅስቃሴን ተከትሎ እንግዲህ የኖርዘርን አይርላንድ አሰልጣኝ የሆነው ማይክል ኦኔል ለዓለም ዋንጫ ለማለፍ ባላቸው ማጣሪያ ጨዋታዎች ላይ ጥሪ አድርጎለታል። ማርች 26 እንግዲህ ከጣሊያን ብሔራዊ ቡድን ጋር ወሳኝ የሚባል የግማሽ ፍጻሜ ጨዋታ ይኖራታል። ይህንን የምታሸንፍ ከሆነ ደግሞ በፍጻሜ ከዌልስና ከቦስኒያ አሸናፊ ጋር የምትጫወት ይሆናል። ከዛም ያንን የምታሸንፍ ከሆነ ወደ 2026 የዓለም ዋንጫ የሚያልፉ ይሆናልና ይህም ጨዋታ እንግዲህ ለኬቨን ሞሪሰን በጣም ምርጥ አጋጣሚ ሆኖለት መጥቷል። በመቀጠል የምንመለከተው አሊሰን ቤከርን የተመለከተውን ዘገባ ዘ ታይምስ ላይ ፖል ጆስ ይዞት በወጣው ዘገባ መሰረት ሊቨርፑሎች የአሊሰን ቤከርን ኮንትራት አራዝሞታል እያለን ይገኛል። ከዚህ ቀደም እንግዲህ ሊቨርፑሎች 1 ዓመት የሚያራዝሙበት አንቀጽ እንዳላቸው ስንናገር ነበረና ያንንም አንቀጽ አክቲቬት አድርጎታልና ከዚህ በኋላ በሊቨርፑል ቤት 1 ዓመት እንደሚቆይ አረጋግጧል። የአሊሰን ቤከር ኤጀንትም ራሱ ከዊን ዊን ስፖርት ጋር በነበረው ቆይታ በሊቨርፑል ያለንን ኮንትራት አድሰናል፣ በእርግጥ እስከ መቼ ድረስ ነው ያደስነው የሚለውን ነገር መናገር አልችልም፣ ምክንያቱም ደግሞ የተፈራረምነው ፊርማ አለ እንደዚህ አይነት ነገሮችን ላለማውጣትና በዛ ምክንያት ምንም አልነግራችሁም፣ ነገር ግን ደግሞ ከሊቨርፑል ጋር ያለንን ኮንትራት አራዝመናል የሚል አስተያየትን ሰጥቷል። እንደሚታወቀው እንግዲህ ባያራዝሙት ኖሮ በዚህ የክረምቱ የዝውውር መስኮት ነበረ ኮንትራቱ የሚጠናቀቀው። ነገር ግን ሊቨርፑሎች ኮንትራቱን ስላራዘሙት ቢያንስ እስከ 2027 ድረስ በሊቨርፑል ቤት የሚቆይ ይሆናል። ይህ ዜና እንግዲህ ለማማርዳሽቪሊ ምናልባትም ጥሩ ዜና ላይሆን ይችላል። ምክንያቱም እንግዲህ ማማርዳሽቪሊ ወደ ሊቨርፑል ሲመጣ የአሊሰን ቤከር ተተኪ ይሆናል ተብሎ ነው የመጣው። ነገር ግን በዚህ ሲዝን 10 ጨዋታዎችን ብቻ ነው መጫወት የቻለው። እሱም ደግሞ አሊሰን ቤከር በመጎዳቱ ምክንያት ነው እንጂ ምናልባትም እነዚህን ጨዋታዎች ራሱ ላይጫወት የሚችልበት ከፍተኛ እድል ነበረው። በእርግጥ ያለፉትን 2-3 ዓመታት ስንመለከት አሊሰን ቤከር በተደጋጋሚ ጉዳት ሲያጋጥመው ነበረ። ዘንድሮ ግን ብዙ ጉዳቶች አላጋጠሙትም። ያለፉትም 10 ጨዋታዎች ብቻ ናቸውና ቀጣይ ዓመትም በሊቨርፑል መቆየቱ እንግዲህ ለማማርዳሽቪሊ ምናልባትም ጥሩ ዜና ላይሆን ይችላል። ለሊቨርፑል ግን እያሳየው ካለው አቋም አንጻር ስንመለከተው በጣም ጥሩ ዜና ሆኖላቸው ነው የመጣው። እናም በቀጣይ ዓመትም እንግዲህ ይህንን ድቅ ብቃቱንም ያሳያል ተብሎ ይጠበቃል። በመቀጠል የምንመለከተው ዴቪድ ሊች የሰጠውን አስተያየት ይሆናል። ለሊቨርፑል ቅርብ የሆነው ጋዜጠኛው ዴቪድ ሊች እንግዲህ ትናንትና ሊቨርፑል በአንፊልድ ከቶተናም ጋር አንዳቻ ከተለያዩ በኋላ በጨዋታው ዙሪያ የሰጠው አስተያየት አለ። እነዚህን አስተያየት ስንመለከት በዚህ ሲዝን ሊቨርፑሎች ካስመዘገቧቸው በጣም መጥፎ ከሚባሉ ውጤቶች መካከል አንደኛው ይህ ጨዋታ ነው። እናም አሰልጣኙም በጣም ከባድ የሚባል ተጽዕኖ ውስጥ መግባትም ችሏል። በተለይ ደግሞ ቶተናሞች በትናንትናው ጨዋታ ላይ
የተለያዩ ወሳኝ የሚባሉ ተጫዋቾቻቸው ጉዳትና ቅጣት ላይ ነው የሚገኙት። እንደዚሁም ደግሞ ሊቨርፑሎች በአንፊልድ ያደረጉት ጨዋታ ነውና ምላሽ ይሰጣሉ ተብሎ ሲጠበቁ፣ ነገር ግን ደግሞ በዚህ ጨዋታ ላይ በጣም መጥፎ የሚባል እንቅስቃሴን አሳይተው መጨረሻ ደቂቃ ላይ በተቆጠረባቸው ግብ አቻ ሊወጡ ችሏል። እናም በጣም መጥፎ የሚባል ውጤት ነው። እንደዚሁም ደግሞ ከጨዋታ ራሱ እያሳዩት ያለውን እንቅስቃሴ ስንመለከት ከጊዜ ወደ ጊዜ በጣም እየባሰባቸው እየመጣ ነው የሚገኘው። የሚሻሻሉበትም ምልክትም እየታየባቸው አይደለም የሚገኙና እስከ መቼ ድረስ በዚሁ እንደሚቀጥሉ እርግጠኛ አይደሉም። ምንም ጥሩ የሚባል እንቅስቃሴን እየተመለከትንባቸውም አይደለም ብሏል። አያይዞም በሰጠው አስተያየት ጨዋታው ራሱ ለማየት የሚያጓጓ አይደለም፣ በጣም የሚከብድ ጨዋታ ነው። ከዚህ የተሻለ ነገርን ነበረ ከሊቨርፑል የምንጠብቀው። በዚህ ሰዓት ላይ እየተመለከት ነው ግን ያለው እንቅስቃሴ በጣም የሚከብድና በጣም አስጠሊታ የሚባል እንቅስቃሴ። እናም ይህ እንቅስቃሴም እንግዲህ በትሬኒንግ ቦታ ላይ ምን እየሰሩ ነው፣ አሰልጣኞቹስ ምን እየሰሩ ነው፣ ስትራክቸራቸውስ ምንድን ነው የሚመስለው የሚሉ ጥያቄዎችን እንድናነሳ ያደርገናል። ምክንያቱም በጨዋታው ላይ ምንም አይነት ፓተርንን እየተመለከትን አይደለም የምንገኘው። እንደዚሁም ወደ ማጥቃት ሶስተኛ ክፍል ይገባሉ። ከዛ በኋላ ግን ምን ማድረግ እንደሚፈልጉም እርግጠኛ አይደለንም። ግራ ሲጋቡ ነው እየተመለከትናቸው ያለ ነውና ይህም ደግሞ በትሬኒንግ ቦታ ላይ ብዙ ጥያቄዎችን እንድናነሳ ያደርገናል። ምክንያቱም እንደዚህ አይነት ስትራክቸሮችን እንደዚህ አይነት ያጩት ስታይሎችን ጨርሰ የምትገባው የምትዘጋጀው ትሬኒንግ ቦታ ላይ ነውና ሜዳ ላይ እንደዚህ አይነት ነገሮችን ፓተርኖችን ካልተመለከት የልምምድ ቦታ ላይ ትሬኒንግ ቦታ ላይ ምንድን ነው እየተሰራ ያለው የሚል ጥያቄን እንድናነሳም ያደርገናል። በጨዋታው ላይ አንድ ብራይት የነበረው ወይም ደግሞ በጣም ጥሩ ሲንቀሳቀስ የነበረው የ17 ዓመቱ ሪዮ እንጉማ ነው። እሱ ነው እንግዲህ በጨዋታዎች ላይ የተለያዩ ነገሮችን ለመፍጠር ጥረት ሲያደርግ የነበረው፣ ድሪብልም እያደረገ ተጫዋቾችንም ሲያልፍ የነበረው። በጨዋታው ላይ ከተመለከታችሁ 7 የድሪብል ሙከራ አድርጎ ነበረ። 7ቱም የተሳኩ ድሪብሎች ናቸው የነበሩትና በጣም ምርጥ የሚባል እንቅስቃሴን ሲያደርግ የነበረው ሪዮ እንጉማ ነው። ከሱ ውጭ ግን ያሉት ተጫዋቾች በጣም መጥፎ የሚባል ምሽትን ማሳለፍ የቻሉ። አጠቃላይ ሲዝኑንም ከተመለከተን አሰልጣኙ እስካሁን ድረስ በስራው በአሰልጣኝነቱ እንዴት ቆየ፣ ከዚህ በኋላ እስከ መቼ ድረስ በስራው ይቆያል የሚሉ ጥያቄዎችን እንድናነሳ ያደርገናል። እውነቱን እንነጋገር ከተባለም ደግሞ መልሶቹም በጣም ቀላል የሚባሉ አይደለም። በእርግጥ በዚህ ሰዓት ባሉት መረጃዎች መሰረት የሊቨርፑል አመራሮች ቢያንስ ሲዝኑ እስኪጠናቀቅ ድረስ ከአሰልጣኝ አርነ ስሎት ጎን ናቸው እየተባለ የሚገኘው። ነገር ግን ደግሞ አሁን ላይ እያሳዩት ባለው እንቅስቃሴ ግን እስከዛ ድረስም ይጠብቁታል ማለት ትንሽ አስቸጋሪ ነው የሚሆነው የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሮይኪን የሰጠውን አስተያየት ነው የምንመለከተው። ትናንትና ሊቨርፑል ከቶተናም ጋር አቻ ከተለያየ በኋላ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሮይኪን የሰጣቸው በጣም ጠንከር ያሉ አስተያየቶች አሉ። እነዚህን አስተያየቶችም ስንመለከት በተደጋጋሚ ስለው ነበረ ሊቨርፑሎች በጣም መጥፎ የሚባሉ የዋንጫ አሸናፊ ናቸው። ከጥቂት ዓመት በፊትም ሊቨርፑሎች ዋንጫውን ሲያነሱ በጣም መጥፎ የሚባሉ የዋንጫ አሸናፊ ነበሩ። ባለፈው ዓመትም እንግዲህ ዋንጫውን ሲያነሱ በጣም መጥፎ የሚባሉ አሸናፊ ነው የነበሩት። ምክንያቱም በዚህ ሰዓት ፕሪሚየር ሊጉን እየመራው ያለውን አርሰናልን ስንመለከት ከሊቨርፑል ጋር ያላቸው የነጥብ ልዩነት 21 ላይ ደርሷል። ከዚህ በኋላም እንግዲህ 8 ጨዋታዎች ይቀራሉና በእነዚህ 8 ጨዋታዎች ላይ ምናልባትም ይህም የነጥብ ልዩነት ሊሰፋ የሚችልበት እድል አለና በዚህ ምክንያትም ሊቨርፑሎች በጣም መጥፎ አሸናፊ ነበሩ ማለት እንችላለን። ከመጋረጃ በስተጀርባ ብዙ ችግሮች አሉ ብዬ አስባለሁ። ምናልባትም በአሰልጣኝ ስታፎቹ በተጫዋቾቹ መካከልም ያለመስማማት ወይም ደግሞ አንድ አይነት ሀሳብ ያለመኖርም ሊኖር ይችላልና በአጠቃላይ ብዙ ችግሮች ያሉ ይመስለኛል። በተጫዋቾቹ መሀል ራሱ ኬሚስትሪ የለም ወይም ደግሞ የመዋሃድ ነገር የለም። አሰልጣኙና ተጫዋቾቹ መካከልም ችግር ያለ ይመስለኛል። ምንጊዜም እንግዲህ ዋንጫ ካሸነፍክ በኋላ በቀጣይ ዓመት ልትቸገር ትችላለህ ወይም ደግሞ ትንሽ የመቀሳቀስ ነገር ትንሽም የመውረድ ነገር ሊታይ ይችላል። ከዚህ ቀደም እንግዲህ በማንቸስተር ሲቲ አጋጥሞናል። አሁን ለምሳሌ ባለፈው ዓመት ማንቸስተር ሲቲዎች በጣም የወረደ እንቅስቃሴ ሲያደርጉ ነበረ። ከራሳቸው ስታንዳርድ አንጻር ስንመለከታቸው በጣም ወርዶ ነው የተመለከትናቸው። ነገር ግን እንደዛም ቢሆንም ራሱ ለሁለተኛና ለሶስተኛ ደረጃ ሲጫወቱ ተመልክተናቸዋል። ከመሪው ጋርም የ20ና የ30 ነጥብ ልዩነትም በመሃላቸው አልነበረም። ሊቨርፑሎችን ግን ስንመለከት በተለይ በዚህ ሲዝን በጣም የወረደ እንቅስቃሴ ነው እያደረጉ የሚገኙት። ገና ውድድሩ ሳይጠናቀቅ ከመሪው ከአርሰናል ጋር የ21 ነጥብ ልዩነት መፍጠር ማለት ለማመን የሚከብድ ነው የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ባለፈው ዓመት በሙሉ ሲዝኑ 4 ጨዋታዎችን ብቻ ነው የተሸነፉት። ከአራቱም ደግሞ 2ቱን የተሸነፉት ዋንጫውን ማንሳታቸውን ካረጋገጡ በኋላ ነው። በዚህ ሲዝን ግን እስካሁን ድረስ 9 ጨዋታዎችን ተሸንፏልና ይህንን ሳይ ለማመን በጣም ነው የከበደኝ። ምናልባትም የሜንታሊቲ ጉዳይ ሊሆን ይችላል። በተለይ ደግሞ ባለፈው ሲዝን በተደጋጋሚ ሊቨርፑሎችን ሲወቅስ ነበረ። በተለይ ደግሞ ወደ መጨረሻዎቹ አካባቢ ላይ ጨዋታን እየተጫወቱ ከዛ በቀጥታ ወደ ፓርቲ ነበር ሲሄዱ የነበሩት፣ ሲዝናኑ ነው የነበሩት። አሰልጣኙም ተጫዋቾቹም በተለያዩ በጨዋታዎች መሀል የተለያዩ ቦታዎች ላይ እየሄዱ ሲዝናኑ ተመልክቻለሁ። ያንንም እንግዲህ በተደጋጋሚ ሲወቅሳቸው ነበረ። በእርግጥ ዋንጫ ስታሸንፍ መደሰት አለብን፣ መዝናናት አለብን። ነገር ግን ደግሞ በጨዋታዎች መሀል ሌላ ቦታ እየሄድክ ሌላ ሀገር እየሄድክ መዝናናት ግን ተገቢ ነው ብዬ አላስብም። እንደዚሁም ደግሞ
ደጋፊዎችን ስንመለከት ራሱ እያንዳንዷን በሜዳቸውም ይሁን ከሜዳቸው ውጭ የሚያደርጉት ጨዋታዎች ላይ እንደ ፓርቲ ነበረ ሲዝናኑ የተመለከትናቸው። ይህ ነገርም ደግሞ ተገቢ ነው ብዬ አላስብም፣ ከልኩም አልፏል ብዬ ነው የማስበው። ምክንያቱም ተጫዋቾቹም ወደ ሊቨርፑል ሲያመጡ ሊቨርፑሎች ዋንጫ የሚያነሳ ቡድን ነው፣ ትልቅ ቡድን ነው ብለው ነው የሚያመጡት። ደጋፊዎችም ሊቨርፑል ምን ያህል ትልቅ ቡድን እንደሆነ ያውቃሉና ሊቨርፑል ሁልጊዜም ለዋንጫ የሚፎካከር ቡድን ነው እንጂ በአንድ አጋጣሚ ያችን ዋንጫ ብቻ ያነሳ ክለብ አይደለም። ከዚህ ቀደም ዋንጫ አንስቷል፣ ከዚህ በኋላም የተለያዩ ዋንጫ ማንሳቱን ይቀጥላልና በዛ አመት ላይ ግን ሲዝናኑ የነበሩት ለመጀመሪያ ጊዜ እንደዚሁም ለመጨረሻ ጊዜም ዋንጫ ያነሱ እስኪመስላቸው ነበረ ሲደሰቱ የነበሩትና ያም ትክክል ነው ብዬ አላስብም። ምክንያቱም ሊቨርፑል ሁልጊዜም በእያንዳንዱ ውድድር ላይ ሲሳተፍ ያንን ውድድር እናሸንፋለሁ ብለን ነው የሚሳተፉትና ያም ትክክል ነው ብዬ አላስብም። እናም በአጠቃላይ ዋንጫ ማንሳታቸው ሊያስደስታቸው ይችላል፣ ሊዝናኑበት ይችላል። ያ ተገቢ ነው። ነገር ግን ደግሞ በልክ ማድረግ አለባቸው። እንደዚሁም ደግሞ በቀጣይ አመትም ዋንጫ ለማንሳት ከፍተኛ ጥረት ማድረግ አለባቸው፣ መፎካከር መቻል አለባቸው። ከአርሰናልም የምንጠብቀው ይህንን ነው። በዚህ ሲዝን አርሰናሎች ዋንጫውን የሚያነሱ ከሆነ በቀጣይ 2 3 4 አመታትም ዋንጫ ለማንሳት የግድ መፎካከር መቻል አለባቸው። ከትልቅ ቲምም የሚጠበቀው ይሄ ነው። ሊቨርፑሎችም እንደዛ ማድረግ ነበረባቸው። ምናልባት ትንሽ አቋማቸው ሊወርድ ይችላል። ነገር ግን ደግሞ በ20ና በ30 ነጥብ ልዩነት መውረድ አይገባቸውም ነበረ፣ ሊፎካከሩ ይገባቸው ነበረ። ከዚህ የተሻለ ነገር ማድረግ ነበረባቸው። ለዋንጫ መፎካከር መቻል ነበረባቸው። ነገር ግን በጨዋታዎች ላይ በቀላሉ ጎል የሚቆጠርብህ ከሆነ ያንን ነገር ለማድረግ አስቸጋሪ ነው የሚያደርግብህ። በቅርቡ እንኳን ከወልቭስ ጋር ያደረጉትን ጨዋታ ብንመለከት በቀላሉ ነው ጎል የተቆጠረባቸው። እንደዚሁም ከማንቸስተር ሲቲ ጋር ባደረጉት ጨዋታም በቀላሉ ነበረ ጎል ሲቆጠርባቸው የነበሩትና እነዚህ ነገሮች ደግሞ ሲደጋገሙ ሌሎች ጥያቄዎችን ማንሳት መቻል አለብህ። የተጫዋቾቹን የአይምሮ ጥንካሬ እንደዚሁም ደግሞ ወርክ ሬት ወይም ደግሞ ለመስራት ያላቸው ፍላጎት፣ ታታሪነት፣ ለመጫወት ለማሸነፍ ያላቸው ፍላጎት ላይ በጣም ትልቅ ጥያቄ ታነሳለ። እንደዚሁም ደግሞ በልምምድ ቦታ ላይ ምንድነው እየሰሩ ያሉት፣ ምንድነው ለማድረግ የፈለጉት የሚሉ ጥያቄዎችን ማንሳት የሚኖርብን ይሆናል። በአጠቃላይ ግን በዚህ ሰዓት በሊቨርፑል በኩል እየተመለከትኩት ያለሁት ነገር እያስደሰተኝ አይደለም፣ እየወደድኩት አይደለም የሚል አስተያየቱን እሰጥ። እናንተስ ሮይ ኪን እና ዴቪድ ሉይዝ በሰጡት አስተያየት ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።